መሠረቱን በደንበኞች እርካታ ላይ ያደረገውና በ10 ዓመት የሪል ስቴት ቆይታው 7 ሳይቶችን ጥንቅቅ አድርጎ ያስረከበው ቴምር ሪል ስቴት በዚህ ዓመትም 6 ሳይቶችን ለማስረከብ በዝግጅት ላይ መሆኑን ሲገልጽ ደስታ ይሰማዋል። አሁን ደግሞ ለእርስዎ ከአፍሪካ ህብረት ፊት ለፊት ቡልጋሪያ፣ እንደዚሁም በፒያሳና ከቤተ መንግሥት ጀርባ እስከ 35 በመቶ እውነተኛ ቅናሽ የተደረገባቸው እንደዚሁም ከ10 በመቶ ቅድመ ክፍያ ጀምሮ በምቹ አከፋፈል ያለምንም ወለድና የዋጋ ጭማሪ ከባለ 1 መኝታ እስከ ባለ 3 መኝታ አዘጋጅቷል። ከ5.5 ሚሊዮን ብር እስከ 9.7 ሚሊዮን ብር ሙሉ ክፍያ ማለት ነው። በተጨማሪም የንግድ ሱቆችን በፒያሳ፣ በቡልጋሪያ እንደዚሁም በገላን ከ900 ሺህ ብር ቅድመ ክፍያ ጀምሮ አዘጋጅቶ ይጠብቃቸዋል። ለተጨማሪ መረጃ ስክሪኑ ላይ በሚታየው ስልክ ቁጥር ይደውሉ። ቴምር ሪል ስቴት። ይህ አዋዜ ሰበር ነው። ኢትዮጵያ እስራኤላዊውን የማኖ ቢንያም ዘለቀን በዋነኛነት ለሞት የዳረገው የ15 ዓመት ዕድሜ ያለው ተጠርጣሪና ግብረአበሮቹ 15 አስራ ቤቶች ላይ በዛሬው ዕለት የተመሠረተው ክስ ደረጃ አስቆጣም። እስራኤል ዛሬ እሁድ አታርፍም፣ የሥራ ቀን ነው። በስከ ዛሬ ዘገባዎች የእስራኤል የነጻነት ቀን ምሽት ፔታህ ቲክቫ ውስጥ የሚገኘው የፒስ ሰዓት ሠራተኛ የነበረውን የማኑ ዘለቀን የበዓል ማድመቂያ አረፋችሁን ፒሳ ቤቱ ላይ እንዳትረጩ ስላላቸው ቂም የቋጠሩ በወቅቱ 19 ተብለው የተገለጹ አፍላ ወጣቶች ምሽቱን ሥራ ጨርሶ ሲወጣ ጠብቀው በደቦ በመደብደብና ይህ ዋና ተጠርጣሪ ደግሞ በቢላ በመውጋት አስፋልት ላይ ደሙ እየፈሰሰ ጥለውት በመሄድ ሆስፒታል ገብቶ በመነጋታ በዚሁ የተነሳ መሞቱ የሚዘነጋ አይደለም። ይህን የተመሠረተውን ክስ መሠረት በማድረግ ተቃውሞ ሰልፍ አድራጊዎቹ በእጅጉ ተቆጥተዋል። የቁጣቸው ምክንያት የተመሠረተበት ክስ በዋናው ተጠርጣሪ ላይም ሆነ መጨረሻ ላይ ተጠያቂ ሆነው የቀሩት በጠቅላላው 16 ናቸው። ምንም እንኳ 19 በቁጥጥር ስር ቢውሉም ለዕድሜ ልክ ሊዳርግ የማይችል መለስተኛ ክስ ነው የሚል ነው የተቃውሞ ሰልፍ አድራጊዎቹም። አንድ የሰልፉ አዘጋጅ እንደተናገረው እና ዘ ታይምስ ኦፍ እስራኤል እንደዘገበው አረመኔዎቹ ወንጀለኞች ዕድሜ ይፍታ ሊያስፈርድባቸው የሚገባ ጥፋት ወይም ወንጀል ነው የፈጸሙት። ስለዚህም ለየማኑ ፍትሕ ያስፈልጋል ብሏል። ሌላ ተቃዋሚ ደግሞ ከፍ አድርጎ በያዘው መፈክር ተገቢ ቅጣት አለመኖር በልጆቻችን ላይ ተጨማሪ ደም ያስከፍለናል ብሏል። ሟቹ የማኑ ዘለቀ የ21 ዓመት ወጣት ነበረ። ፖሊስና አቃቤ ሕግ ባለፈው በዘገባችን ለአድማጮቻችን እንዳቀረብነው በተለይም አስቦና አቅዶም ምን እንደሚያደርግ በአደባባይ ሲዝት የተመሰከረበት የ15 ዓመቱ አጥፊ በሱ ላይ የሚመሠረተው ክስ ሆን ብሎ አቅዶ በክፉ ዓላማ ተነሳስቶ ገድሏል፣ አግራቬትድ መርደር የሚባለውን ክስ እንደሚመሠርት መግለጹ አይዘነጋም። የክሱ መሠረት ይህ ቢሆን ኖሮ ፍርዱ ሊሰጠው የሚችለውን የመጨረሻ ቅጣት የሚያስፈጽምበት ነበረ። አሁን ግን የተመሠረተበት ክስ ቸልተኛነት፣ ግድያ የሚል ነው፣ ኔግሊጀንት መርደር። ይሄ ደግሞ አስቦ አቅዶ ተዘጋጅቶ ፈጽሟል ከሚል አግራቬትድ መርደር የተለየ ነው። የሰው ሕይወት እጁ ላይ ጠፋ እንጂ ሰውየውን ወይም ወጣቱን ለመግደል ግን ፍጹም አቅዶና አልሞ አልነበረም የሚል ነው ማለት ነው። ይህ መሆኑ ተቃውሞ ሰልፍ አድራጊዎችን በእጅጉ አስቆጥቷል። ኢሳያስ ይህን ነገር ዘግበነዋል። ባለፈው እንደሰማነው ፖሊስ በተለይም የሉድ በተለይም ይህንን ጉዳይ ያስቻለው በነገራችን ላይ የሉድ ፍርድ ቤት ነው ይላል።
በወቅቱ ፔታቲክቫ ላይ የተፈጸመውን ይህን ወንጀል ምክንያት በማድረግ የፖሊስ ኃላፊ የሆኑ አንድ ጄኔራል የሟቹ ቤተሰቦች ጋር በመሄድ ጉዳዩን እስከ መጨረሻው እንደሚከታተሉና የመጨረሻውን ፍትህ እንዲበየን እንደሚጥሩ ቃል ገብተውላቸው ነበረ። በኋላም ላይ ዘገባው እንደ ፖሊስ ቀደም ሲል የገለጽነውን አረመኔያዊ ግድያ ልትለው የታቀደ የታሰበበት የግድያ አፈጻጸም ብሎ የሚለውን ክስ እንደሚመሰርት ማውሳቱ የሚታወቅ ነው። እንግዲህ በዛሬው ዕለት አሁን የተመሰረተው ክስ ግድያ ተፈጽሟል። ግድያው ግን የቸልተኛነት የእንዝላልነት ውጤት ነው የሚል ነው። ስለዚህ በሚኖረው በሚሰጠው ፍትህም ላይ ልዩነት ይኖረዋል ማለት ነው እና ይህንን ተቃዋሚዎቹ ያልደገፉትና ይሄ ከሆነ ደግሞ እንደ አረመኔነታቸው እንደ ድርጊታቸው መጠን የማይቀጡ ከሆነ ነገም ልጆቻችን በተመሳሳይ ሁኔታ በቀላሉ የተለያዩ ወንጀሎች ሰለባ ይሆናሉ የሚል ነው። ኢሳያስ አለም በእርግጥ አሁን አጠቃላይ ሁኔታውን ስናየው ያው ህጉ ፍርዱ ተጀመረ እንጂ አላለቀም። በእርግጥ አጠቃላይ ሁኔታውን ስንመለከት ግን ከግጭቱ ከጸቡ በኋላ አንድ መሰባሰብ፣ ሁለት ማቀድ፣ ሶስት መፈጸም እንደገና ደግሞ ባለፈው ትንታኔያችን ላይ እንደነበረው በተለይ አንደኛው ራሱን ስቶ ከወደቀ በኋላ በተደጋጋሚ ይመታው ነበር የሚለው አባባል ግድያውን ለመፈጸም ታስቦና ታቅዶ የተደረገ ለመሆኑ የሚያረጋግጥ አይደለም ወይ? በእርግጥስ እዚህ ወጣት ላይ የፍትህ መጓደል አይታይም ወይ? እንደ ሰላማዊ ሰልፎቹ አወጣጥ ማለት ነው። ሴንሲቲቭ ጉዳይ ነው። እንግዲህ የህግ አጠቃቀም የህግ ቃሎች የህግ መረዳቶች ስለሆኑ እንትን ይላል። ነገር ግን በዛን ጊዜ ታስታውስ እንደሆነ እየመታው ነበር እና ለምን አላቆምክም ሲለው ለምን አቆማለሁ ሌሎችም እኮ ይመቱት ነበር ማቆም ነበረብኝ ብሎ ነው የሚጠይቀውና በዛ ሰዓት አንተ እየመታው ባለ ሰዓት ምን እያደረገ ነበረ? ሰለባው ተጎጂው የማኑ ምን እያደረገ ነበር ሲለው ራሱን ለመከላከል እየጣረ ነበር ነው ያሉና እና በእንዲህ አይነት ሁኔታ ላይ ያለ ራሱንም ማዳን ሆነ ሌላ ሰው ላይ በሌላ በመሰብ ላይ ጉዳት በማያደርስበት ሁኔታ በራሱ የደም ኩሬ ተነክሮ እያለ ነፍሱ እስክትወጣ ነበር ወይ የምትመታው? ያ ነው በትክክል የሆነው መጨረሻ ላይ በሚለው ጊዜ ልጁ ምላሹን አቆም የሚል ነው ዜናው ላይ። በዚህ አሁን ግን ኔግሊጀንት መርደር የሚለው የፍርድ ቃል የምንድን ይባለው የክስ እሳቤ መሰረቱ ምንድን ነው የሚለው አክቹዋሊ በተለይ በቢላ የወጋው አስቀድሞም እሱ ማነውና ነው እንዲህ የሚለኝ እና እንዳይሳፈጠኝ አሳያል በቢላ ዘከዝከዋለሁ ሲል ተደምጧል የሚባለው አሁን የኔግሊጀንት መርደር ሲሉ በአጠቃላይ ሁሉም መደብደባቸውንና ያንን የደቦ ድብደባ ማድረጋቸውንና ያኛውም በቢላ መውጋታቸውን ነው እንጂ በወቅቱ የነበራቸው ድርጊት የአልቲሜት ውጤቱ የመጨረሻ ውጤቱ አክቹዋሊ እየገደሉት ስለመሆኑ አልተረዱም ማለት ነው ሊሆን የሚችለው። ኢሳያስ የዚህ ኔግሊጀንት መርደር ማለት ለሞት አብቅተውታል፣ ለሞት ዳርገውታል። ነገር ግን በወቅቱ ይደበድቡት እንግዲህ ጉዳት ለማድረስ የሚደበድቡት እየደበደቡት ነው ያሉት እና የዛ የድብደባቸው መጨረሻ ግን ልጁን መግደልን ዓላማ አድርጎ የተካሄደ ሳይሆን ሕይወቱን እንደሚያሳጣው ምንድነው ባለመጠንቀቅ ግድ አልባ በመሆን ድብደባቸውን በመፈጸም ሂደት የዚህ ድብደባቸው ውጤት የልጁን ሞት ሊያስከትል እንደሚችል በአግባቡ በቅጡ
አለማገናዘብ የሚል አይነት አንድምታ ነው ያለው። ወይም ደግሞ ልጁ እስኪሞት ድረስ በአረመኔነት እስኪሞት ድረስ ሕይወቱ እስክትወጣ ድረስ ለመግደል የመጡ ናቸው የሚል አይደለም። እንግዲህ የክሱ ዓለም እንግዲህ እድሜያቸውን ከግምት ውስጥ በማስገባት ምክንያቱም እድሜያቸው 15 ዓመት እና በዛ አካባቢ ከሆኑ የእድሜው 18 ዓመት ያልሞላ ልጅ ሊከሰስ የሚገባበት ወይም ሕግ በተለየ መልኩ የሚያይበት የራሱ አካሄድ በመኖሩ ካልሆነ በስተቀረ ልጆቹ ዝተዋል፣ ተደራጅተዋል፣ ድርጊቱን ለመፈጸም በስፍራው ተገኝተው ቀጥቅጠውታል፣ ገለውታል። ይሄ ከሆነ እነሱን ከተጠያቂነት የሚያድንበት ምክንያት የለም። ብዙ ጊዜ እኮ ሰዎች ለመግደል አስበው አቅደው የሚሄዱ ሰዎች አሉ። ትንሽ ደግሞ ቸብቸብ አድርጌው መትቸው ብለው የሚሄዱ ሰዎች አሉ። ሰዓት ጊዜ ቆርጠህ ከሄድክ ከተጠያቂነት ታመልጣለህ ወይ ነው ልጆቹ? መሰረቱን በደንበኞች እርካታ ላይ ያደረገውና በ10 ዓመት የሪል ስቴት ቆይታው 7 ሳይቶችን ጥንቅቅ አድርጎ ያስረከበው ቴምር ሪል ስቴት በዚህ ዓመትም 6 ሳይቶችን ለማስረከብ በዝግጅት ላይ መሆኑን ሲገልጽ ደስታ ይሰማዋል። አሁን ደግሞ ለእርስዎ ከአፍሪካ ህብረት ፊት ለፊት ቡልጋሪያ፣ እንደዚሁም በፒያሳና ከቤተ መንግሥት ጀርባ እስከ 35 በመቶ እውነተኛ ቅናሽ የተደረገባቸው እንደዚሁም ከ10 በመቶ ቅድመ ክፍያ ጀምሮ በምቹ አከፋፈል ያለምንም ወለድና የዋጋ ጭማሪ ከባለ 1 መኝታ እስከ ባለ 3 መኝታ አዘጋጅቷል። ከ5.5 ሚሊዮን ብር እስከ 9.7 ሚሊዮን ብር ሙሉ ክፍያ ማለት ነው። በተጨማሪም የንግድ ሱቆችን በፒያሳ፣ በቡልጋሪያ እንደዚሁም በገላን ከ900 ሺህ ብር ቅድመ ክፍያ ጀምሮ አዘጋጅቶ ይጠብቃቸዋል። ለተጨማሪ መረጃ ስክሪኑ ላይ በሚታየው ስልክ ቁጥር ይደውሉ። ቴምር ሪል ስቴት ነው። የተጠያቂነትማ አለ። ከተጠያቂነት አላመለጡም። በዚህ በ15 ዓመቱ ልጅ ላይ በዚህ ዋና በቢላ በተጠቀመው ልጅ ላይ ቅድም ያልኩትን ግድያ ፈጽመሃል ነው የሚለው እኮ። ግድያውን ግን የቸልተኛነት ነው የሚለው። ግድያውን በቸልተኛነት ፈጽመሃል ነው የሚለው። ሌሎችን 15ቱን ደግሞ በሰው አካል ላይ ጉዳት በማድረስ በሚል ነው የተመሰረተባቸው ክስ በሉድ ፍርድ ቤት ነው ይላል። ስለዚህ አሁን እዚህ ዘገባው ላይ እንደማየው ተቃውሞ አድራጊዎች ውስጥ በብዛት የማያቸው በተለይ የታይምስ ኦፍ እስራኤል ፎቶግራፍ እንደሚያሳየኝ ኢትዮጵያውያን እናቶችና ጥቂት ኢትዮጵያውያን ወጣት ሴቶች ናቸው። ሁሉም እነዚህ ሆነው ነው የማየው። በመሃል 1-2 ነጮች ይታዩኛል። ስለዚህ ጉዳዩ እንግዲህ ይህንን ጉዳይ ሲከታተል በቆየው በኢትዮጵያ ማህበረሰብ በኩል ተገቢ ክስ ተመስርቷል ብለው አላመኑም። ቢያንስ እነዚህ ያልኩህ አሁን በዛሬው ዕለት ሉድ ፍርድ ቤት ላይ የተቃውሞ ትዕይንት ያደረጉ ኢትዮጵያውያን እናቶች በብዛት እንደማየው ትክክለኛ ክስ አልተመሰረተም። መመስረት የነበረበት ይህ በዋነኛነት ቢላ አዘጋጅቶ ከስራ እስኪወጣ ጠብቆ በአጠቃላይ አብረው የነበሩ ናቸው። በወቅቱ ይህንን ነገር አትርጩ ያላቸው 19 ነበሩ። የእስራኤል ነጻነት ቀን ነው። በሰዎች ይበላሉ፣ ይጠጣሉ፣ ይዝናናሉ፣ ይጨፍራሉ። የደስታ የፈንጠዝያ ቀን ነው። እነዚህ ልጆች ግን ዕድሜያቸው ከ12 እስከ 17 መካከል የሚገኙ ነበሩ። በኋላ ላይ ከስራ እስኪወጣ ጠብቀው ነው እንግዲህ ልጁ ላይ መረባረብ የጀመሩት። ይህ የደቦ ጥቃት ነው። ሊንች አደረጉት ነው የሚባለው። ስለዚህ በየእጃቸው ነው የደበደቡት። አይተህ ከሆነ ያ ልጅ የተጠየቀው ልጅ ጀስት የመንጋ አስተሳሰብ የቡድን ጠቦችን በእንጭጩ ነው ይሄ የቡድን ነገሮችን በእንጭጩ ነው መቅጨት ያለብህ። የመንጋ አስተሳሰብ ማለት ነው።
ቡድን ሆነ። አሁን እነዛ 19ኙ መንጋ ናቸው። የመንጋ አስተሳሰብ ጉዳቱ ይሄ ነው። በመንጋ ውስጥ መንጋ በሚሆንበት ጊዜ እያንዳንዱ በመንጋ ውስጥ የሚያደርገውን ያደርጋል እንጂ ስለ መጨረሻ ውጤት አያገናዝብም። ስለዚህ ነው የመንጋ አስተሳሰብ የመንጋ ድርጊት እስከ መጨረሻው መቃወም ያለብህ ማድረግ ያለብህ። አሁን ያ ልጅ ሲጠየቅ ምንድን ነው ያለው? እየመታው ነበር ይለዋል። እየመታው ነበር፣ እየቀጠቀጥከው ነው የፊልሙ የሚያሳየው አለው። አዎ አለው። እና ለምን አላቆምክም አለው። እንዴ ለማቆም ነበረብኝ፣ ማቋረጥ ነበረብኝ አለው። ሲለው እንዴ ታዲያ እያየው ራሱን መከላከል አይችልም፣ ሌላ ሰው መጉዳት አይችልም። በገዛ የራሱ ደም ኩሬ ውስጥ ነው ያለው። ለምን ነበር መምታትን የቀጠልከው? ነፍሱ እስክትወጣ ነበር ወይ? አክቹዋሊ የሆነው ይሄ ነው ሲለው ነው ዝም ያለው። ያቀረበው ሎጂክ ግን ምንድን ነው ያቀረበው ሎጂክ? ሌሎችም እኮ እየመቱት ነበር ይላል። ይሄ የቡድንና የመንጋንትን አየህ። በተለይ በዚህ በአፍላ ዕድሜ ላይ ከራሷ ተፈጥሮ የምታስከትል የባህሪ ለውጥ አለ። ብዙ ነገር ጀብዱ ነው የሚመስላቸው። ስለዚህ በቡድን የሚያደርጉ ነገር ስለሆነ የጋራ ስራቸው በዛ እነሱ እጅ ላይ በወደቀ ምስኪን እጣፈንታ እነሱ እጅ ላይ የጣለውን ሰው እያንዳንዳቸው በቡድን ውስጥ ስለሚያደርጉን ነገር ነው እንጂ የጋራ ድምር ምን እንደሚያመጣበት አያገናዝቡም። አይ ቲንክ ክሱ በዛ መንገድ ለማየት የሞከረው ይመስላል። ይሄ ግን ተቋሙ አድራጊዎቹ ድምፃቸውን እያሰሙ ያሉት ምንም እንኳ ልጁ ከዛ ቦታ ላይ ተነስቶ ሆስፒታል ለመድረስ ያህል ነፍሱ ነበረች። በመነጋታው ግን ዳይሬክትሊ አስፋልት ላይ በፈሰሰ ደሙ በደረሰበት ከልክ በላይ የሆነ ቅጥቀጣ የሕክምና ጣልቃ ገብነት እንኳ ከጥቂት ሰዓታት በላይ ሊያሰነብተው ባልቻለበት ሁኔታ ሞቷል። በ21 ዓመቱ ሙሉ ዕድሜውን ተነጥቋል ማለት ይችላል። እና በማንኛውም መመዘኛ ስታየው እጅግ ዘግናኝ የሆነ ወንጀል ነው። እናቶችም ያሰሙት ተቃውሞ፣ ኢትዮጵያ እስራኤላኖችም ያሰሙት ተቃውሞ እነዚህ ልጆች በተለይ ዋና መሪው የፈጸመው ድርጊት በግልጽ ፖሊስም አድርገዋለሁ እንዳለው ሆን ብሎ አቅዶ ቢላ አምጥቶ 19 ሆነው በዛ ድብደባ መሃል በቢላ ወቅቶ ነው የገደለው። ዜናው ላይ ያሳዛኙ ነገር የቱ ጋር እንደወጋው አይገልጽም። የራሳችንን ማስተያየት ማከል እንችላለን። ምኑ ጋር ነው የወጋው እና አወጋጉ ምንድን ነው? ገብቷል። እግሩ ላይ ነው የወጋው? ደረቱ ላይ ነው የወጋው? ኩላሊቱ ላይ ነው የወጋው? በየት በኩል ነው የወጋው? ይሄም የራሱ አስተዋጽኦ አለው አይደለም እንዴ? ስለዚህ በቢላ ነው የወጋው። የቱ ጋ ነው የወጋው? አንደኛ ልጁ ሊከላከለው በማይችለው የ19 አሁን 15 ነው የተወሰዱት። መጨረሻ ላይ እንግዲህ 3ቱ ተለቋል። ከዚህ ጋር አልተገናኙ ማለት ነው። ቢያንስ 15 ብለን ብንወስድ 15 ጎረምሶች እየደበደቡት እና በእነዚህ 15ቶች ድብደባ መሃል ደግሞ እሱ በቢላ ወቅቶታል እና ፐርሶናሊ ብጠይቀኝ ሁላችንም ስጋ ለባሾች ነን አይደለም እንዴ? ይሄን ሁሉ ድብደባ ጡጫና እርግጫ እያሳረፍን ፊቱን እየረገጥን ደሙ እየፈሰሰ በዛ ላይ በቢላ ስንወጋው አይሞትም ብሎ አስቦ ነው ወይም እንዲሞት አስቦ አይደለም ለማለት እውነቱን ለመናገር የሚያስኬድ አይመስለኝም። ምክንያቱም ሁላችንም ከደምና ከአጥንት የተሰራን እና ያ ልጅ ደግሞ በተለየ ሁኔታ ብረታ ብረት የተገጠመ ልጅ አለ። ስለዚህ ድርጊቱን በግልጽ ራሱ ፖሊስም እንዳለው ሆን ብሎ አቅዶ ተዘጋጅቶ ያስፈጸመው ግድያ ነው። በእርግጥም ዓለም ዕድሜያቸው ከ12 እስከ 17 ዓመት ቢሆንም በዚህ ዘመን ያሉ ዕድሜያቸው ከ17 እስከ 12 ያሉ ወጣቶች ለአጠቃላይ የዓለም ግንዛቤ ሩቅ ናቸው ማለት አይቻልም። ማህበራዊ ግዴታቸውን ለማወቅና ለመወጣትም ሩቅ ናቸው ማለት አይቻልም። ግን ዓለም
እናቶች ሰላማዊ ሰልፍ መውጣታቸው ትኩረት ከመሳብ ውጪ የህግ አፈጻጸሙ ላይ የሚያመጣው ኖ እስራኤል ዲሞክራሲያዊ ሀገር ነው። ትግል ያስፈልጋል። እየታገሉ ነው እናቶች። ይህን ትግላቸውን ያቆማሉ ማለት አይደለም። ክሱ በዚህ ደረጃ ቢመሰረትም ሚዲያዎች ያሉ እነሱ እንደሚያደርጉት ጥረት መጠን ይወስናል። እንደ ጥረት መጠን ነው። ቁጭ ብላ የሚመጣ ነገር የለም። ይሄ ክስ ትክክለኛ ሆኖ እስካላገኙት ድረስ ድምፃቸውን ማሰማት መቀጠል አለባቸው ብዬ ነው የማምነው። ምክንያቱም ድምፃቸውን በማሰማት አሁን ትልቁ ጥያቄ ያለው ምንድን ነው? ተቋሙ አድራጊዎች የሚያነሱት ጥያቄ ኦኬ፣ ይሄ ተወሰደ 19 ሆነው 15 ሆነው ተሰባስበው አሁን እንግዲህ መጨረሻ ላይ ተከሳሾቹ 16 ስለሆኑ ነው። ሶስቱን በነጻ አሰናብቷቸዋል ወይም ከጉዳዩ ጋር ያልተያዙ ናቸው ተብሏል ማለት ነው። እነዚህ 16 ሆነ አንድን ሰው መሬት ጥለህ ደብድበህ እና በቢላ ወቅተህም እንደሚሞት አላወቀም ነበረ። ይሞት ዘንድ ዓላማው አልነበረም። ድርጊቱ ሊገድል የሚችል ቢሆንም የሚያሞተው እንደሆነ ለመረዳት ያልቻለ እንዝላል ነበር ብለህ የምታስቀምጠው ከሆነ ነው የሚሉት ተቃዋሚ አድራጊዎቹ። ዜን ነገር ልጆቻችን ምን ዋስትና አለን? ዘይ ዊል ዱ ኢት። በተመሳሳይ ሁኔታ ሌላ ቦታና ሌላ ስፍራም ተመሳሳይ ድርጊት ሊፈጸም ይችላል እና ስቲል አስበው ተዘጋጅተው በዚህ መንገድ አረመኔያዊ ድርጊት ፈጽመው ገለዋል፣ ግን ሊገሉ አስበው አይደለም፣ ወይም ሊደበድቡ እንጂ ሊገሉ አልነበረም እቅዳቸው፣ ከቸልተኛነታቸው የመጣ ነው ሞት እየተባለ ሌሎች ልጆቻችንም ለበለጠ ሞት ሊዳረጉ ይችላሉ የሚል ነው የተቋሙ አንሶች ክርክር። ስለዚህ በጣም መሰረት ያለው ክርክር ነው። ስለዚህ ይሄ እንግዲህ ዞሮ ፍርድ ቤቱ የሚያየው ነው። ግን ፍርድ ቤቱ የሚያየው አቃቤ ሕግ ባቀረበለት ክስ ነው። አቃቤ ሕግ ያቀረበው ክስ ደግሞ ይሄ የሰማኸው ነው። ምንድነው? በቸልተኛነት ግድያ ማለት ነው። ስለዚህ አቃቤ ሕግ ያቀረበው ቢሰጠው ዳኝነትን ከዛ አንጻር ነው የሚታየው ማለት ነው። ስለዚህ እዚህ ጋር ፍትህ ሊበየን አይችልም ለወጣቱ ለ21 ዓመቱ የማኑ ቢንያም ዘለቀ በማለት ይህን አቋም ወስደው እየተከራከሩ የሚገኙት ሰልፍ በማድረግ ላይ ተቋሙ እያስሙ የሚገኙት ወገኖች የነሱ ብርታትና ጥንካሬ ከሚዲያ ጋር መስራት፣ ከተለያዩ የህግ አካላት ጋር መስራት፣ በፓርላማም ያሉ ኢትዮጵያን ድምፃቸውን በማሰማት ጉዳዩ እንደገና እንዲታይ ማድረግ ይችላሉ በአሰራር። ምክንያቱም እውነቱን ለመናገር እኛ ዳኞች አይደለንም፣ ግን ዝም ብለህ እንደምትመለከተው ሁላችንም ምንድን ነው የሚባለው ከተመሳሳይ ከጭቃ ላይ የተሰራ ነው እንደምታውቀው አይደለ እንዴ? በቢላ ቀርድደህ ጥለህና 10 ምናምን ሆነ እየደበደብክ አይሞትም ብሎ ለማሰብ የ6 ወር ሕፃን ነው መሆን ያለብህ። ልክ ነው ዓለም። በሌላ መልኩ ደግሞ ስትመለከተው ዓለም አንድ ሰው ስለት ይዞ ወደ አንተ ጋር እየሮጠ ሲመጣ ብትይዘው የሚከሰሰው በግድያ ሙከራ ነው። ከጫረህ ደግሞ እሱ የሚከሰሰው በግድያ ሙከራ ነው። ጭሮህ ከተመለሰ ፍላጎቱ አንተን መጫር ብቻ ስለሆነ እና ስላልሞትክ ዓላማና ግቡ መጫር ብቻ ነው። ይሄ ግን ገሎታል ኦልሬዲ። ስለዚህ የግድያ ሙከራ ሳይሆን ገዳይ ነው እና ቸልተኝነት የምትለውም አይደለም። ይሄ በግልጽ አስቦ ተዘጋጅቶ ካራ ይዞ መጥቶ ለ16 ሆነው ደብድበው፣ አሁን ቅድም ያልኩትን ነው የምታስደግመኝ። የ6 ወር ልጅ ካልሆንክ በስተቀር ይህን አለመረዳት አችልም። ስለዚህ መጀመሪያ ላይ ፖሊስ መሰረታለሁ ያለው ሆን ብሎ አቅዶ አረመኔያዊ በሆነ ሁኔታ ይህን ክፉ ሀሳቡን በመፈጸም ገድሎታል የሚለው ትክክለኛ ክስ ነው እና የዚህ ክስን ብይን ነው ልጁ ማግኘት ያለበት። አለበለዚያ ግን በእውነት ድምፄ ከተቋሙ አድራጊዎቹ ጋር ነው እና ፍትህ ሊበየን አይችልም። ስለዚህ ይሄ የኢትዮጵያዊ የማኑ ዘለቀ ጉዳይ ብቻ አይደለም። የሁሉም
ተመሳሳይ አደጋ የሚደርስባቸው በተለይ ከወጣት አጥፊነት ጋር በተያያዘ አጠቃላይ የእስራኤል ማህበረሰብን የሚያካትት ነው። ጥቁር፣ ነጭ፣ ቡኒ ምናምን ብሎ የሚለይ አይደለምና በጣም እርግጠኛ ነኝ የየማኑ ቤተሰቦች ዙሪያ እንዲሁም በኢትዮጵያውያኑ በኩል እየተደረገ ያለው የተሻለ ፍትህ ጥየቃ በሌሎች እስራኤላውያን ማህበረሰብ አባላት ተደጋፊነት ያገኛል ብዬ ነው የማስበውና ክሱ ተገልብጦ በተገቢው የክስ ጽንሰ ሀሳብ ላይ የተመሰረተ ፍትህ ይዋል እንጂ ይበየናል ብዬ ነው የማስበው። አለበለዛ ሪሊ ትልቅ ሚስካሬጅ ኦፍ ጀስቲስ ትልቅ የፍትህ መዛባት ነው። ዓለም ለትንታኔው አመሰግናለሁ። መልካም ቀን ይሁንልህ። መልካም ቀን ኢሳያስ፣ ተመልሰን እንገናኛለን። መሰረቱን በደንበኞች እርካታ ላይ ያደረገውና በ10 ዓመት የሪል ስቴት ቆይታው 7 ሳይቶችን ጥንቅቅ አድርጎ ያስረከበው ቴምር ሪል ስቴት በዚህ ዓመትም 6 ሳይቶችን ለማስረከብ በዝግጅት ላይ መሆኑን ሲገልጽ ደስታ ይሰማዋል። አሁን ደግሞ ለእርስዎ ከአፍሪካ ህብረት ፊት ለፊት ቡልጋሪያ፣ እንደዚሁም በፒያሳና ከቤተ መንግሥት ጀርባ እስከ 35 በመቶ እውነተኛ ቅናሽ የተደረገባቸው እንደዚሁም ከ10 በመቶ ቅድመ ክፍያ ጀምሮ በምቹ አከፋፈል ያለምንም ወለድና የዋጋ ጭማሪ ከባለ 1 መኝታ እስከ ባለ 3 መኝታ አዘጋጅቷል። ከ5.5 ሚሊዮን ብር እስከ 9.7 ሚሊዮን ብር ሙሉ ክፍያ ማለት ነው። በተጨማሪም የንግድ ሱቆችን በፒያሳ፣ በቡልጋሪያ እንደዚሁም በገላን ከ900 ሺህ ብር ቅድመ ክፍያ ጀምሮ አዘጋጅቶ ይጠብቃቸዋል። ለተጨማሪ መረጃ ስክሪኑ ላይ በሚታየው ስልክ ቁጥር ይደውሉ። ቴምር ሪል ስቴት